ዶክተር ወዳጄ ነው። ምን አለ መሰላችሁ? ዝምተኛው ንጉስ ቴዲ አፍሮ ቤት የነበረኝ ቆይታ አለ። ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ውድ የተከበራችሁና ተወዳጁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን እንጅላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ እጅግ በጣም በጉጉት እየተጠበቀ ያለው የአርቲስት ቴዲ አፍሮ አልበም እነሆ ለኢትዮጵያ ሕዝብ መለቀቁ ተሰምቷል። ታዲያ እጅግ በጣም ብዙ ሰዎችም ደስታቸውን እየተቀባበሉት ይገኛሉ። ምክንያቱም ለብዙ ዓመታት የቴዲ አፍሮን ዘፈን እየጠበቁ ነበርና ታዲያ የተለያዩ አርቲስቶችም በዚህ በቴዲ አፍሮ አልበም ዙሪያ የተለያየ ሀሳብና አስተያየቶችን እየሰጡ ይገኛሉ። ከነዛ አርቲስቶች መካከልም ሳሚዳንም እንዲሁም ደግሞ የተለያዩ ራሄል ጌቱም የተለያዩ አርቲስቶችም የተለያዩ አስተያየቶችን እየሰጡ ነበረ። እስኪ ደግሞ የተለያዩ አርቲስቶችን ሀሳብ ጠቅለል አድርገን ሰምተን እንመለስ። ድምፃዊ ሳሚዳን ስለ ቴዲ አፍሮ የሰጠው አስተያየት ብዙዎችን አስደስቷል። ቴዲ አፍሮ የሙዚቃውን ድንኳን ወጥሮ የያዘ ምሰሶ ነው ብሎታል። እስኪ በአጭሩ ልንገራችሁ። እሱ የ10 ደቂቃ የ8 ደቂቃ ንግግር ያደረገው ድምፃዊ ሳሚዳን ነገ ይወጣል ተብሎ በጉጉት በሚጠበቀው የቴዲ አፍሮ አዲስ አልበምና በሙዚቃ ኢንዱስትሪ ውስጥ ስላለው የትብብር መንፈስ ዙሪያ ሰፊ ማብራሪያ ሰጥቷል። ድምፃዊው ባጋራው ቪዲዮ መልእክት በአሜሪካ ቆይታው የአልበሙን የተወሰኑ ስራዎችን ለማዳመጥ እድል እንዳገኘ ገልጾ የቴዲ አፍሮ ስኬት ለመላው የሙዚቃ ኢንዱስትሪው የህልውና ጉዳይ መሆኑን በአጽንኦት አብራርተዋል። ሳሚዳን በንግግሩ በአሜሪካን ሀገር በነበረበት ወቅት አጋጣሚ ሆነው ይወጣል ተብሎ ከሚጠበቁት 18 የቴዲ አፍሮ አዳዲስ ዘፈኖች ውስጥ የተወሰኑትን ለማዳመጥ መቻሉን ገልጸዋል። ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት። አብዛኞቹን ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹን በደንብ ትዝ ይሉኛል ያለው ሳሚዳን ቴዲ አፍሮ ለሱ ልዩ የሙዚቃ ተስጦ ላደረበት መስክሯል። አክለውም ለመጀመሪያ ጊዜ መድረክ ላይ ወጥቶ የቴዲ አፍሮን ጉድ ሰራሽኝ የተሰኘ ዘፈን እንደነበር በማስታወስ የቴዲ ዜማዎችና ድምፅ ከእሱ የሙዚቃ ምርጫ ጋር እጅግ የሚስማሙ መሆናቸውን ተናግረዋል። ሳሚዳን በሙዚቃ አፍቃሪው ዘንድ ሊኖር ስለሚገባው ግንዛቤ ሲያብራራም የአንድ ትልቅ አርቲስት ስራ የራሱ ምርጫ ባይሆን እንኳን ተጽዕኖንና የፈጠረውን አሻራ ማክበር ወይንም አክኖሌጅ ማድረግ እንደሚያስፈልግ መክሯል። ይህንንም ከሙዚቃው ኢንዱስትሪ ህልውና ወይም ሰርቫይቫል ጋር በማያያዝ ጠለቅ ያለ ትንታኔ ሰጥቷል። ክቡር ዶክተር ጥላሁን ገሰሰ፣ አስቴር አወቀ፣ መሐሙድ አህመድ እንዲሁም እነ ጎሳዬ አብነትና ማዲንጎ በየዘመናቸው የሙዚቃውን ከፍታ እንዳሳዩት ሁሉም በአሁኑ ወቅት ደግሞ ቴዲ አፍሮ ትልቁን ኃላፊነት ወስዶ ኢንዱስትሪውን እየመራ መሆኑን አስረድተዋል። እኛንም ያነሳሳን አብረው በጣም ብዙ አርቲስት እንዲነሳሳ ያደረገና ይህንን የሙዚቃ ድንኳን ወጥሮ የያዘው እሱ ማለትም ቴዲ ነው ሲል አድናቆቱን ገልጸዋል። ሳሚዳን በኢትዮጵያ ማህበረሰብ ውስጥ በሙዚቀኞች ላይ የሚሰነዘሩ እንደ አዝማሪና ታዋቂ እንጂ አዋቂ አይደለም የሚሉ አክብሮት የጎደላቸው አባባሎችን ኮንኗል። እንዲህ ያሉ አመለካከቶችን ለመስበር የቴዲ አፍሮን የመሳሰሉ ግዙፍ አርቲስቶች ስኬት ወሳኝ መሆኑንም ጠቁሟል። የእሱን ስኬትና ሀገር ማገዝ ለእኔም የሰርቫይቫል ጥያቄ ነው። እሱ አሁን ቢወድቅ የኔ ህልውና የት ጋር ይመጣል? የአንድ ሰው መውደቅ ሌላውን ከፍ አያደርግም፣ አንዱን እየሳበው ነው የሚመጣው በማለት በሙዚቀኞች መካከል ሊኖር ስለሚገባው መደጋገፍ አብራርቷል። ሳሚዳን ነገ የሚወጣው የቴዲ አፍሮ አልበም በጉጉት የጠበቀ መሆኑን ገልጸው ለቴዲ አፍሮ አድናቂዎችና ለሙዚቃ አፍቃሪው የምስራች ቃልም አስተላልፈዋል። በቃ ሙዚቃ እንዲህ ሲናፈስ ኢንዱስትሪውን ሲወጥረው በጣም ይመቸኛል። ዘፈኖች ሲወጣ ስትሰሙት እኔ ከሰማሁት አንጻር በጣም ትደስቱበታላችሁ ባይነኝ ሲል አልበሙ እጅግ የተዋጣለት መሆኑን በመመስከር አድናቆቱን ገልጸዋል።
ቤተሰቦች የተለያዩ አርቲስቶች ተናገሩ የነበረው ሐሳብ ይህን ይመስል ነበር። ምን ያክል ቴዲ አፍሮን በጉጉትና የሚጠብቁት ነው የሚያሳየው። ተለይ ደግሞ ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። እስኪ በአጭሩ ላቅርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ይላል። ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየተጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። የቴዲ አፍሮ ዘፈን ሊወጣ ሲል ቢያንስ ለ3 ቀን ውስጤ ይረበሻል፣ ምን አይነት ዘፈን ሊያሰማን ይሆን ብዬ ግራ ይገባኛል እያለች ነበረ። ሳሚዳን ደግሞ በበኩሉ እጅግ በጣም ደስ የሚል ዘፈኖችን ነበረ ከኢትዮጵያ ሕዝብ ቀድሞ ለብቼ አሜሪካ እያለን ያሰማን ሲል ነበር። ታዲያ የሳሚዳን እንዲሁም ደግሞ የነራሄል ጌቱን ንግግር ቤተሰቦች እንዴት አገኛችኋቸው? ከምንም በላይ ደግሞ እጅግ በጣም ብዙ ሰዎችን ሲያስገርም ደግሞ የነበረው ንግግር ደግሞ የአብርሃም ወልዴ ንግግር ነበረ። አብርሃም ወልዴ በባላገሩ አይደል ላይ ዳኛ ሆነው ሁላችንም እናውቀዋለን። ታዲያ አብርሃም ወልዴ ምን አለ? ይህ አልበም ጠበል ነው መሰለኝ ሁሉንም ሰዎችን ሳይነካ ገና ከሆኑ እያስለፈለፈ ነው ብሎ የተለያየ ሀሳብና አስተያየቱን እየሰጠ ነበር። ታዲያ የተለያዩ ሰዎችም በዚህ ጉዳይ ላይ ሀሳባቸውን እየሰጡ ነበር። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ ኮሜንት ላይ መስጠት ነው የሚታወቁት። ታዲያ ደግሞ በስነ ምግባራቸው የኢትዮጵያ ባህልን የማንጸባርቁ ሰዎችን በመተቸት ነው አብዛኛውን ጊዜ የሚታወቁት። ታዲያ ዛሬም እጅግ በጣም ብዙ ሰዎች ሲቀበሉት ነበር። አንድ መረጃ ነበረ። እስኪ ደግሞ ይህም ቪዲዮ ዶክተር ወዳጄ ነው ምን አለ መሰላችሁ? ዝምተኛው ንጉስ ቴዲ አፍሮ ቤት የነበረኝ ቆይታ በመኖሪያ ቤቱ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። አክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው በነጥብ ሲያስቀምጠው። ሁለተኛ ቴዲ አፍሮ የሚተማመንበት በችሎታው በዝና ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል። ቴዲ
ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታም እናትም የልብ ወዳጁ ናት። አራተኛ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር ባለው በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስበው ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል፣ አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ስድስተኛ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት አይን ያያታል። እርሷም ሳራ አብርሃም ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ሰባተኛ ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ሲሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ ሙዚቃ ችሎታ ክሎት ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮ ከቤቱ ወደ ስቱዲዮ ነው፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹን የሚወደዱት በስጦታ ላይ ትጋት ተጨምሮባቸው ነው። የቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። አስረኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያና ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። 12ኛ ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎቹ ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልብ ውስጥ ጥላቻ የለም። ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነ መሐረን ነው የሰጠው ምስክርነት። እንመለስ። ቪዲዮ እንደተመለከታችሁት ነው። እጅግ በጣም ብዙ ሰዎች ሲቀበሉት ነበረ። እናንተስ ስለዚህ ቪዲዮ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። የተለያዩ ሰዎችም በቴዲ አፍሮ አልበም ዙሪያ የተለያየ ሐሳቦችን እየሰጡ ነበረ። እስኪ ደግሞ በድጋሚ ጠቅለል አድርጌ የተለያዩ ሰዎችን ሐሳብ ሰምተን እንመለስ። ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማድረግም አልፈልግም። አውቃለሁ እንደሚያቀኝ፣ አውቃለሁ ደግሞ ኢንተርቪው ልስራ ብዬ ብጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱ ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ
በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬዝ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። ያለው መረጃ ነው። እጅግ በጣም በሚገርም ሁኔታ አርቲስት ቤተሰቦች ያኔ በህይወት እያለ ክቡር ዶክተር ጥላሁን ገሰሰም ለቴዲ አፍሮ እጅግ በጣም ትልቅ ጠንቀቅ ያለ መልእክት እያስተላለፈው ነበረ። ጥበብን ብከዳት ትክዳህ ብለው እጅግ በጣም ደስ የሚል ነገሮችንም እየተነጋገሩ ነበር። ቴዲ አፍሮም በመድረክ ላይ ቆሞም እያመሰገነው ነበር ከረጅም ዓመታት በፊት። ታዲያ እስኪ ደግሞ ለትውስታም ይህን ቪዲዮ አይተን እንመለስ። ቻው ለተመለከታችሁት ነው። በጣም ብዙ ሰዎች የተቀበሉት ያለው መረጃ ስለሆነ ነው ዛሬ ስለ ቴዲ አፍሮ ደለቅ ያለ መረጃዎችን ይዤላችሁ የመጣሁት። ሰሞኑን ደግሞ ኢትዮጵያ ውስጥ እጅግ በጣም አነጋጋሪ የሆነ የፋሽን ልብሶችን እያስተዋወቀ ያለ አንድ ወንድማችን አለ። በተለያዩ ዓለም ዙሪያዎች ላይ ትልቅ አነጋጋሪያ ሆኗል። እስኪ ደግሞ ይህን ቪዲዮም አይተን እንመለስ። አሁን ባለው ነባራዊ ሁኔታ ሉሌ እንግዲህ አዶናይን ይበልጠዋል። አዶናይን ያው ምን ያህል እንደምወደው ታውቃላችሁ እና ግን ሪያሊቲው አሁን ኢንስታግራም ላይ ይሄ ልጅ ብዙ ተከታይ ነው ያለው። ማነው ብዙ እይታ ነው ያለው። ከአዶናይ የተሻለ እይታ ያለው ብዬ አስባለሁ። እና ያው አብዛኛው ደግሞ ፋሽን ላይ ያሉ ሰዎች የሚጠቀሙት ሶሻል ሚዲያ ኢንስታግራም ኦር ትዊተር ምናምን ነውና ይሄ ልጅ እዛ ላይ ተጽዕኖ ፈጥሯል። በቃ እዛ ላይ ልዩነት አመጥቷል ማለት ነው። ሶ ኢትዮጵያ ላይም ራሱ ያለውን እይታ ሳስበው እኔ የኔ ቪዲዮ በተለቀ በአንድ ቀን ውስጥ ምን ያህል እይታ እንዳገኘም ሳየው እንደምታዩት በአንድ ቀን ማለት ነው ይሄ ልጅ ተጽዕኖ ከብዙ ሶሻል ሚዲያ ኢንፍሉዌንሰሮች የሚወዳደር ነው ማለት ነው። ቲክታክ ላይ፣ ዩቲዩብ ላይ ምናምን ፌስቡክ ላይ አነስተኛ ሊሆን ይችላል፣ ግን ኢንስታግራም ማለት ዋና ነገር ነው። ላይክ እንደዚህ ፋሽን ላይ ስፔሻሊ ማለት ነው። እና አሁን ይሄ ልጅ ማን ነው ማገዝ ያለበት ወይም ማን ነው ከጎኑ መሆን ያለበት ብዬ ማምነው እኔ ኢንፍሉዌንሰሮች ሳይሆኑ እነሱ መኖራቸው አይከፋም፣ ግን ዋና ፋሽን ላይ ያሉ ኢንተርናሽናል ፋሽን ላይ ያሉ ሰዎች አሉ፣ በኢትዮጵያ ደረጃ ፋሽን ላይ ያሉ ሰዎች አሉ። አሁን ላይ ይሄ ልጅ ፒክ የሚያደርገው ሰው ለነገ ህይወቱ መሰረት ነው። ምክንያቱም ይሄ ልጅ አሁን ላይ ታለንት ነው ያለው። አሁን ቀጣይ ምንድነው ለማደግ እውቀት ነው የሚጨመርበት ማለት መማር አለበት። ሶ ያንን የሚያመቻቹለት ሰዎች የሚያገናኙት እንግዲህ ውጭ ሀገር ያሉ ሰዎች በጣም ያዩታል። ኢንስታግራም ላይ በጣም ነው ቪዲዮ ሼር የሚደረገው። በሱ ላይ ሆኖ ብዙዎች ቪዲዮ ይሰራሉ ምናምን እና ይሄ ልጅ አሁን ላይ የሚያገኘው ሰው የሚረዳው ሰው ማለት ለወደፊት ወደፊት ብራይት እንዲሆን ወይ ወደፊት እንዲያድግ መሰረት የሚሆንለት ሰው ማለት ነው። ስለዚህ በተለይ ፋሽን ላይ ያላችሁ እዚህ አሜሪካ ነገር የምትኖሩ ኢትዮጵያ ውስጥም ላይክ ኢንተርናሽናል አቅም ያላችሁ የማገናኘት ምናምን ስራ የምትሰሩ ሰዎች እናንተ ናችሁ ማለት የዚህ ልጅን ህይወት መቀየር የምትችሉት እንጂ አሁን ላይ ዝም ብሎ ተጽዕኖ ፈጣሪ ተብሎ ኢንፍሉዌንሰሮች ላይ ብቻ ከወደቀ እንደዚህ የፋሽን እውቀት የሌላቸው ሰዎች ላይ ከወደቀ እድገቱ በጣም ሊሚትድ ነው የሚሆነው ማለት ነው። ስለዚህ አሁን በየሄደበት ባለው ሞሽን እንዲሄድ ነው
በጣም ሊያስፈነጥሩት የሚችሉት እነዚህ ፋሽን ላይ ያሉ ሰዎች ናቸው ማለት ነውና በቀንነት ይሄ ልጅን ነገ ላይ ይበልጠናል ብላችሁ ሳታስቡ ግን ዛሬ ላይ በትረዱት እውነት ለብዙዎች ምሳሌ መሆን የሚችል ልጅ ነው። ኢትዮጵያ ውስጥ እንደው አቅም እያላቸው ኦፖርቹኒቲ በማጣት ዝቅ ያሉ ልጆችን የሚነሱበት በዚህ ልጅ ምክንያት ብዙ ሰው ይነሳል። በእውነት ነው የምላችሁ ብዙ ታለንት ይወጣል ከኢትዮጵያ ማለት ነውና ይሄ ልጅ ነቃ ብለን ብናየው ብንከታተለው የተሻለ ነውና በተለይ ፋሽን ያላችሁ ሰዎች ትኩረት ሰጣችሁ ይሄ ተከታተሉት፣ እዩት፣ እርዱት ነው የምላችሁ ጋይስ። ሉሌ ቅናሽ ተመለከታችሁ ስለሆነ የተለያዩ ዓለም ላይ ቁጥር 1 እና ዝነኛ አርቲስቶች እንዲሁም ደግሞ ፋሽንን በተመለከተ እጅግ በጣም ስመጥር የሆኑ የፋሽን ባለሙያዎችም የዚህ ልጅ ቪዲዮዎች የተቀበሉት ይገኛሉ። ታዲያ የዚህ ልጅ ስራዎችን እናንተስ እንዴት ያገኛችኋቸው? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ንግግር ምንድነው? እና ዶክተር ወዳጄነህ እንዲሁም ደግሞ የተለያዩ አንጋፋ አርቲስቶች በድጋሜ ስለ ቴዲ አፍሮ ባንድ ደግሞ ያሉት ንግግሮች አሉ። እስኪ ደግሞ እነዚህ ንግግሮችንም ሰምተን እንመለስ። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ
አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ላለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው የተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይሄን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ምኒልክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት እናንተም ቴዲ አፍሮን እጅግ በጣም አብዝታችሁ እንደምትወዱት በተለይ ደግሞ በዛሬው የተለቀቀውን ደግሞ አልበም ሰምታችሁ እንዳልጨርሳችሁት አልጠራጠርም። እስኪ እናንተም ስለ ቴዲ አፍሮ የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ለዛሬ ጀላችሁ ነው ቪዲዮ እንግዲህ ይመስላሉ። በቀጣይ እናንተም ቁም ነገር ያስጨብጣሉ ሀሳብና አስተያየቶችን ያለውጣሉ የማሰባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው